እንደፈራ ነው። ሀገር ተቃጠለች፣ ሀገር ነደደች። ብሩኖ 20ኛ አሲስቱን አደረገ። ማንዬ 20ኛ አሲስቱን ጎበዝ። እኔ እኮ ችግር የለብኝም ካንተ ጋር። የትርፍ ደጋፊዎች እንደሚሉት ካንተ ጋር እኔ ችግር የለብኝም ከደጋፊዎች ጋር ነው። 20 አሲስት አረክ ብለው መቆሚያ መቀመጫ ነው የሚያሳጡን። በቃ ከኬቨን ዲብሮይና ከቴሪ ኦንሪ ጋር ነው እኩል የሆንከውና እንኳን ደስ አለ። ብቃት ላይ ቅንጣት ያክል ጥርጥር የሚያነሳብ የእግር ኳስ ቤተሰብ የለም። እንኳን ደስ አለ። እንኳን ለዚህ ክብር አበቃ። አንተ ትችላለህ። በቃ አድናቆቴን ሳላቀርብ ለማለፍ አልፈልግም። እስካሁንም የቋጠርንብህ እኛ ፈልገን አይደል። በቃ ደጋፊዎቹ ከዋንጫ በላይ ሴሌብሬት ሊያደርጉት ስላሰቡ ስላየን ነው እንጂ ኮንግራ እንኳን ለዚህ ስኬት አበቃ። ትችላለህ ማለት አጨብጭቤልሃለሁ ማለት አጨብጭቤልሃለሁ። ወያለው ጨጓራህ ነደደ እንዲ በሰለ እንዲ አረረ እንዲ ሸተተ እንዲ ወያለው ፍሬ ማሟ እንዲ ተነነ እንዲ ተቋጠረ እንዲ ገብተቶቶ አለ ይሄን አንዴ በፈልገው ምን አገባኝ እኔ 3-2 ምን አገባኝ ስለማችን እኔ ያንተ ጨጓራ ተላጠ ወይ ባልተላጠም ወይ ነው ገና አንድ ይቀረኛል። ታወጣለ ምድረ ወያላ ታወጣለ እመቤቴ ካሰችው 20ኛ አሲስት በዋንጫ ህይወቱ ታሪኩ በዩናይትድ ቤት ባያምር አሲስት ሲባል ካውንዳ ፕሪሚየር ሊግ ለ100 ዓመት ያስታውሰዋል። ለ100 ዓመት ያስታውሰዋል። እሺ ማንቸስተር 3-2 አሸንፏል። እንኳን ደስ አላችሁ። ያው ምንም አይጠቅማችሁም። ዋና ስተጫወት የነበረው እናንተ ለአሲስቱ ነው። ገብቶኛል። ግን ዳኛው ይሄ ምንድነው? ይሄ ምንድነው? እንዲቻላል እንዴ 16-53 በእጅ ይዞ መሮጥ ይቻላል? በእጅ ይዞ መዞር ይቻላል? ኳስ ይቻላል ወይ? የት የመጣ ህግ ነው? እንደዚህ ነው አዲስ ህግ ነው ወይ? ዳኛው ሄዶ ቫር ላይ እንደ ጎበዝ ተማሪ ደብተር እየገለጠ እንደሚያጠና ተማሪ ቪዲዮን አይቶት መጥቶ ጎል ነው ይለናል። መጀመሪያም ጎል ነው ብሎ አይደል እንዴ? ለምንድን ነው የሚያዳክመን? ለምን ያጓጓናል እኛን ራሱ እንዴ? እንዲህ አይነት ጎል የለም። በእውነት ነው የምላችሁ። ለማንኛውም ብሩኖን ማለት ነው በቋጥሮ አልቻልነው። ጀማው አንሲስት አድርጓል። ገና እኔ የፈራሁት ምንድነው ቀጣይ ጨዋታ ላይ 1-2 ነገር አድርጎ በቃ ሪከርዱን በእጁ ያስገባል። የመሪን ነው የምላችሁ። አየሁት ዛሬ ራሱ ዶርጎ የሳተበት ኳስ ኢምቦይሞ ምን ሆኖ ነው ያንን ኳስ ሚሳል ጥሩ አይደለም። እኔ የመሪን ነው የምላችሁ። በቃ ኢምቦይሞ ራሱ ጥሩ አይደለም። በጣም ብዙ ኳስ እያበላሹበት ነው እንጂ ልጁ ታትሮ እየሰራ ያለው በቃ ይሄንን ሪከርድ በእጁ ለማስገባት ነው። ዘንድሮ ፕሪሚየር ሊጉ በጎንዮሽ ለአሲስት የሚሰጠው ከሆነ እናጣራ ጀማው። እኔ አልጣሙኝም። በጣም ለአሲስት ሲማማቱ እያየሁ ነው። ሊሰጥ ይችላል። እዛ ቤት ችግር አለ እዛ ቤት ደግሞ። ለማንኛውም ኮንግራ ትርፊያንስ። ከዛ ውጪ ግን ዳኛው ነገር ይታሰብበት። በቃ እሱ ነው ማለት የምፈልግ። 20 assists today. He is our Magnifico. He is from Portuguese. The one and only Bruno Fernandes made it today. And they listen, darling. No words at all. ዩናይትድ አሸንፏል። ከዩናይትድ ማሸነፍ በላይ ግን ብሩኖ ፈርናንዴዝ 20ኛ አሲስቱን ዛሬ አግኝቷል። አንድ ጨዋታ ገና ይቀራል። ማን ሪካርዱን ከነ ኦንሪና ከዴብሮይን ጋር ተጋርቷል። አንድ ጨዋታ ማን ዛሬ ኢምቦይሞ ያውላ ኳስ እየሳተን ያስደስቶኝ። በቃ ዛሬ ኢምቦይሞ ትክክለኛ ሰው ነው ዛሬ የገባው እያልኩኝ ነበር። ማን መጨረሻ ላይ ራሱ አግብቶ አላስደስተውም። ለምንድን ነው እንደዚህ አይነት ደደብ የሆንከው እንዴ? ዛሬ ግን የማልዋሻችሁ ማለት ነው ብሩኖ ፈርናንዴዝ ዛሬ 22 ምናምን አሲስት ያደርገው ነበር። ደህና ስትራይከር ከፊት ለፊት ቢኖርለት ማለት ነው። ኩኛ ገባ የሚያምር ጎል። ምንድን ነው የሚሰሩት? ቆይ ኖቲንጋሞች ምን አይነት ክፍተት ነው እንደዚህ ክፍት? ማን ስፔሻሊ ማለት ነው 3-2 ከሆኑ በኋላ በጣም ክፍት ነበር። ስንት ካውንተር ነው እየሄዱ እያባከኑ የነበረው እና አማድ ምናምን። ማን ብሩኖ ፈርናንዴዝ ማለት ነው እውነት ምላችሁ ዛሬ 23 ምናምን ሊያደርገው ይችል ነበር። ደህና ስትራይከር ከፊት ለፊት ቢሆን ዳሎት አንግል ገጨበት። 21ኛውን አሲስት ሊያደርግ ሲል ዳሎት አንግል ገጨበት። እንደው በሆነ ነገር ብቻ እንትረፍ ከዚህ ነገር። 21 ጨዋታ ይቀራል። እኩል ናቸው። ገና አልሰበረውም። ብሩኖ አሲስት አረገ። ወይኔ እንደውም የዩናይትድ ተጫዋቾች ተጫውተውን አግዘውን ነው እንጂ ማን ነው 23-24 ይደርስል ነበር በዚህ ጨዋታ ብቻ። ማን ዘርክሲ ያበላሸበት፣ አማድ ያበላሸበት፣ ዶርጎ ያበላሸበት፣ ኤምቦሞ ራሱ ሲያበላሽ መጨረሻ ላይ ግን እኔ ሳስበው ማን ነው ይሄ ኳስ ለብሩኖ አሲስት አይደለም ለብሩኖ ጎል ነው መባል ያለበት። ገባ ኤምቦሞ ስለማይችል ብሩኖ ሲመራው ኤምቦሞን አጋሽቶ ነው ያገባው። ጎሉን ለብሩኖ ስጡት። ኧረ ወይኔ ከባርነ ኦሬዲ አንድ አሲስት አርጎ ተርፈናል ስንል አስበዋል። ዩናይትድ አሸነፈ ጉዳይ አይደለም። የዩናይትድ ደጋፊን ጉዳይ ሆኖ ባሁን ሰዓት ብዬ አልጠብቅም። ገባር ለኛው ነገር 20 ሆነች። ወይኔ ቲቲ አባቴ
ወይኔ ቲቲዬ አሁን አንድ ጨዋታ ይቀራል። እግሩን ቄጠማ ያርግልን፣ እግሩን ቄጠማ ያርግልን። አንችልም፣ እናንተን ምላስ አንችልም ነው የምልህ። ተረዳኝ አይደለ? በፕሪሚየር ሊግ ታሪክ በመጀመሪያ ሲዝን ሶስቱም ተጫዋቾች 10 እና ከዛ በላይ ያገቡለት የፕሪሚየር ሊግ ቡድን ኖሮ አያውቅም። የሆነ ቪዲዮ አለኝ አጥቼው ነው እንጂ እንደው ኩኛ ካላገባ ዘንድሮ 10 ያገባል፣ ብሪያንም ቡሞ ካላገባ 10 ያገባል ብዬ ነበረ። ስላጣሁት ነው ቪዲዮውን እንጂ ዘንድሮ አላገቡ ሞተዋል። ግን 10 አግብተዋል። ሞተዋል ስል ከስታንዳርዳቸው ሚኒመም 15 ሁላ ጠብቄ ነበረ። ግን ቢያንስ አንድ ጨዋታ እየቀራቸው ወደ ኤችዲኤስ ደርሶ ቤንያሚን ሼሽኮ እንደውም አልጠበቅኩትም ነበር። 11 አስቆጥሯል ከነ ጉዳቱ። ይመቻችሁ ዩናይትዳውያን፣ ደስ ብሎኛል በ20ኛው አሲስት ይፈለገው ተገኝቷል። 20 አሲስት ተጋርቶታል። ብሩኖ ማግኒፊኮ አሳየው 20 ይሰበራል። እስማም ጨምቆኝ ነበረ በኢየሱስ ስም ወላሂ አሸንፈናል። ሊመቸን ማርያምን አሲስቱ እንዲሰበር ፈልጌ ነበረ። ኧረ በኢየሱስ ስም ዶርጉ አፈር ብላ፣ ዶርጉ አፈር ያስበላህ። ፈርናንዴዝ ራሱ ስንት ድል ለአማድ መስጠት የሚገባው ኳስ ምናምን በኢየሱስ ስም ተጋርተናል። ለማንኛውም ሳይሰበር ግን አንጨፍር። ይሰበራል ደግሞ ቀጣይ ጨዋታ። ቋጣሪ ፍታ ማርያምን ፍቱ። ይቻላል ተጋርተናል። ብሩኖ ብቻውን አስጨነቀኝ ዛሬ እግዚአብሔርን። ለማንኛውም ለብሩኖና ወዳጆቹ ኮንግራቹሌሽንስ 20 አሲስት ደርሷል። በቃ እሺ 20 እኮ ይበቃል። ብሩኖዬ ማግኒፊኮ ትችላለህ። ግን ማን ዩናይትድ እንግዲህ ለካስሜሮም 3 ነጥብ ሰጥተው የመጨረሻ የኦልድ ትራፎርድ ጨዋታውንም ሸኝተውታል። እንደ ፕሪሚየር ሊግም ሸኝተኗል። ጉዳዩ ስለ ዩናይትድ ማሸነፍ አልነበረም። ብሩኖ 20ኛ አሲስቱን ያረጋል ወይ ነበር ጥያቄው። አድርጎታል ነው ምልህ ይቻላል። ማን የኔ እኮ የሲዝኑን ምርጥ ተጫዋች ራይስ ቢወስዶ ደስ ይለኛል። ይሄ ሳይወስዶ ሲቀር ሳያምም ማን ያያምም ወይ ቴሪ ዳኒ ሄንሪና ኬቨን ደብሮይነ ያደረጉትን በአንድ ሲዝን 20 አሲስት እነሆ ኦፊሻሊ ብሩኖ ፈርናንዴዝም ተቀላቅሎታል። እና ይገባው እኔ ተውት። ዩናይትድ እኮ ስንል እኮ በዚህ ሲዝን ብሩኖ ነው ገባ። ብሩኖ ነው ተሸክሞ እንዲያመጣው አንድ ቲም ተሸክሞ ማለት ነው። እኔ ራሳቸው የወዳጃችን የአርሰናል ደጋፊዎች ይፈርዳሉ። ይሰጠው ይላል። ይሄን ሹር ማን አንተ ምን አይነት እግር ነው ያለ? ማን ከባድ እኮ ነው። በአንድ ሲዝን 20 አንድ ቀሪ ጨዋታ አለው። አንድ ቀሪ ጨዋታ ብሬክ ሊያደርገው ይችላል። ያርግለት። ግን ይሄን ብቻ በማድረጉ ይገባዋል ባይ አንተ ይሄ እግሩ መመርመር አለበት። እግሩ ውስጥ የሆነ ነገር አስገብቶ እንደሚገባ ምናምን ያጠራጥራል። አረላሽ ዩናይትድ አሸንፏል። ብሩኖ ፈርናንዴዝ 20ኛ አሲስቱን አድርጓል። ማለት ከስንትና ስንት ቋጠሮ በኋላ ብሩኖ ፈርናንዴዝ 20ኛ አሲስቱን አድርጓል። ጭራሽ ዛሬ ሆኑ አሲስቱን 21 አድርጎት ሰብሮት መውጣት ይችል ነበር። ምንድነው ይሄን ሁሉ አሲስት በማጭበርበር ያገኘው ነው የሚመስለው። ዩናይትድ ካውንተር አታክ በሄደ ቁጥር ወይ ጎል አለ ወይ አሲስት አለ ምናምን ብለህ ነው በቃ የምታስበው። ባዶ ነው። ምንድነው ኦልትራፎርድ ላይ የማናውቀው እግር ኳስ ነው እንዴ ያለው? ኧረ በስመ በቀላል ያመጣው ነው የሚመስለው እያልኩ ሳይሆን በቃ በቀላሉ ምንም ሳይተጋ ያመጣው ነው የሚመስለው። ለዶርጉ ሰጥቶት የሆነ ሳለ ዶርጉ በላበት፣ ዘርክዚ በላበት 21ኛ አሲስት ማድረግ ይችል ነበር ማለት እኔ 20ኛ አሲስቱን ራሱ በማድረጉ ለሱ ደስተኛ ነኝ። ግን ለደጋፊዎቹ ይሄን ያህል ደስተኛ አይደለም። ገና 20 ሳይደርስ ከኬዲቢ ይሻላል በቃ አሁንማ ምናምን እያሉ ነበር አንዳንድ ጠሽ ማለት ነው። አሁንም ቻንስ አለው። ብራይተን ላይ አሲስቱን ጭራሽ ከሁሉም በልጦ 21 አሲስት አድርጎ ሪከርዱን ሰብሮ የመቀመጥ እድል አለው። እዚህ ደግሞ ኤሊዮት አንደርሰን የተባለ ሰውዬ ዩናይትድ ወይ ሲቲ እንደሚያስፈርሙት ስለሚያውቅ በቃ ራሱን እያሳየልን ነው የምልህ። አሲስት አድርጓል ዛሬም 2 አሲስት። በዩናይትድ በኩል ኩኒያ ምርጥ ነበረ፣ ተከላካዮቹ ምርጥ ናቸው። ካዝሜሮ ሰከንድ ሃፍ ምርጥ ነበር፣ ታክል እየወረደ ምናምን ደጋፊዎቹን ሲያስጮ ነበረ። ይመቻቸው። በለጻፍበት ታሪክ ተሰራ እንደው የሰንደርላንድ አጥንት እሾህ ሆኖ ይውጋህና ጀግኖች ተጋድለው 0-0 የወጡበትን ጨዋታ አንተ ማስቀጠል ያቅታል። ይግባብህ። አሲስት ብሩኖ ያደርግብሃል። እንደው የሲቲ 98 ክስ አንተ ላይ ይሁን። ቢስሚላህ እንዴ አዘናክቶን ዩናይትድ እንደዚህ ቀር ባላ በጣም አስተኛን 15 ነው ብለን ስንቶ ተምዘግዝጎ እዚህ 3ኛ መጣ። ሰው ልጠይቅ ነው የመጣው። እንዴት ነው የመጣው? አረ ቢስሚላህ። ግን አንዳንዴ ኖቲንጋም 6 ጨዋታ አልተሸነፍክምና ትገግማለህ ብለን ተስፋ አደረግን። አንተ ግን ገገማ እኛ ላይ ገገምክ።
እንደው ምን አለ የሆነ ነገር ተፈጥሮ በወረድክ የሆነ በቃ ይቀነስብህ ነጥብ ደንቆሮ ማህይ ዩናይትድ ኖቲንጋምን 3-2 ማሸነፍ ችሏል። ምን እንደሚያቃጥለኝ ታውቃላችሁ? ዩናይትድ እንደዚህ ሳይጠበቅ ከምሬን እኮ ነው የምላችሁ እኛ እንደዛ ተጠብቀን ዩናይትድ በልጦን ዘና ብሎ የአውሮፓ ቻምፒየንስ ሊግ ተሳትፎ እኛ ከታች ነን። ወይኔ አላቅም ብቻ ያናደኛል። እውነት ነው የምላችሁ። ለማንኛውም ማቲያስ ኩና፣ ብሩኖ ፈርናንዴዝ፣ ብሪያን ምቤሞ እንዲሁም ደግሞ ማለት ነው ካስሜሮ ዛሬ እጅግ በጣም ለየት ያሉ ተጫዋቾች ከምሬን ነው የምላችሁ። ያው እንግዲህ ስንለይ በእንባ ነው ብሏል ካዛውን። እንግዲህ ደጋፊውን በይፋ ተሰናብቷል ማለት ይቻላል። ሌላው ማለት ነው ብራያን ምቤሞ እኔ ስለዚህ ተጫዋች መጀመሪያ ለዩናይትድ ከመፈረሙ በፊት በቃ የሚገርም ተጫዋች እንደሚሆን ተናግሬ ነበር። ያሳየ የሚገኝ ተጫዋች ነው ማቲያስ ኩና። ብሩኖ ፈርናንዴዝ ባይዜ በቀረው ጨዋታ ምናልባት ያን ሪካርድ ሊሰብር ይችላል። ብቻ ግን አላቅ ጋይስ ዛሬ የማንቸስተርን ጨዋታ እያየሁኝ ቅድም ኩኛንና አማድን አየውና እንባ ተናነቀኝ ማለት ነው። የኔዎቹን ተጫዋች ሳስታውሳቸው ቴልና ኮሎማኒ እግዚኦ ኩኛ ብዬ ቴል ስል ራሱ ፈጣሪ ይቅር ይለኛል። ስማቸውን ሳጠጋጋ ራሱ በስመ አብ ወወልድ ቅዱስ